ሰላም ወደ አድማጮቻችን ይህ የስፖርት ነው። ወደ አድማጮቻችን እንግዲህ አርሰናልን በሚመለከቱ መረጃዎች ተመልሻለሁ። ስለ ጉዳት መረጃዎች እናነሳለን። አርሰናል የስፖንሰር ሁኔታ በተለይ ከማንቸስተር ሲቲ ጋር ከፍተኛ የሆነ ልዩነት ነበራቸው በኮሜርሻል ወይም በንግድ ሂደቱ አርሰናልን ሲታይ። ታዲያ ያንን ሁኔታ የሚያጠብበትን አይነት ውሳኔዎች እየታዩ ይገኛሉ። በጉዳቱ ስለ ሳሊባ እናነሳለን። የሄሱስና የዮኬሬስ ጥምረት፣ ዙቢሜንዲ፣ እነዚህንና ሌሎችን በሚመለከት ኢታን ንዋነሪን በሚመለከት ማይክል አርቴታ ያነሳቸው ነጥቦች አሉ። እነሱን በሚገባ በዚህኛው ፕሮግራሞቻችን ትናንት ፕሬስ ኮንፈረንስ ሰጥቷልና ጋዜጣዊ መግለጫ አድርጓል። በዛ ነጥቦችን ማቀርብላችሁ ይሆናል። ታዲያ ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ትናንት የወጣው መረጃ ነው። እንግዲህ ዴሊ ፔሮል ይባላሉ። ይህ የኤችአር ፕላትፎርም ነው። ሶፍትዌር ካምፓኒ ላይ የሚሰራ ነው። በጣም የሚገርም እንግዲህ በሆነ ሁኔታ ከአርሰናል ጋር የእጅጌ ስፖንሰር ተስማምቷል። እንግዲህ መረጃዎቹ ተረጋግጠው በኦፊሻል ፔጆች ላይ አልወጡም። ታማኝ የሆኑ ግን ይሄ ቡድኖችን የቢዝነስ ጉዳዮች ላይ የሚዘግቡት ላይ ነው የወጡት። በሚገርም ሁኔታ የቼልሲ የመሃል ስፖንሰር ነበር። የማሊያ ላይ ስፖንሰሩ የእጅጌ ሳይሆን ዋና ስፖንሰር ይሆናል ተብሎ ነበር የሚጠበቅ። አርሰናል ገብቶ ይህንን ጠልፎታል ማለት ይቻላል። እንግዲህ ይህ ኮንትራት የሚሆነው ቪዚት ሩዋንዳ የሚለውን የእጅያቸውን ስፖንሰር እዚህ የሚተካ ይሆናል። እዚህ ላይ ጃሌት ስሎትንና እንዲሁም ደግሞ ዳሬን ዴንን ማድነቅ የሚጠበቅብን ይመስለኛል። እነዚህ አዳዲስ የቦርድ አባላት አርሰናል ላይ ከፍተኛ የሆነ ተጽዕኖ እየፈጠሩ ነው ከጆሽ ክሮንኬ ጋር። ብዙዎቻቸው ደግሞ ዳሬን ዴን ማለት የዴቪድ ደን ልጅ ነው። ዴቪድ ደን እና ደግሞ አርሰን ዌንገር ማለት አርሰን ዌንገርን መልምለው ቀድሞ ያመጧቸው በአርሰናል ውጤታማነት ውስጥ የአርሰን ዌንገር ቀኝ እጅ የነበረው የእሳቸው ልጅ ነው ዳሬን ዴን። ስለዚህ ሌላኛው ቀጣዩ ትውልድን እያየን ይሆን? የአርሰናልን ትልቅነት በሚመለከት በሚቀጥሉት ጊዜያቶች አንዱ የሚጠበቅ ነው የሚሆነው። በቀጥታ ወደ ጉዳት መረጃዎቹ ማይክል አርቴታ ስላነሳቸው ነጥቦች ላይ አድርስ። ሳሊባን በሚመለከት ለኤቨርተኑ ጨዋታ ይደርሳል ብሏል። ለወልቭሱ ጨዋታ ግን የሚቀጥሉት ጊዜያቶች ወሳኝ እንደሆኑ ተናግሯል። በእኔም እይታ ለወልቭሱ ጨዋታ ሳሊባን ባይመጣ አንድ ሳምንት እንኳን ቢያርፍ የቁርጭምጭሚት ጉዳት ነው ከዚህ በፊት ያጋጠመው እንደነበር ታስታውሳላችሁ አይደለም? ያንን ተከትሎ እንግዲህ ይህ ተጫዋች አሁን ሙሉ በሙሉ እንዲያገግም ያስፈልጋል። ቢጫወት ጫናዎቹ ጉዳቱ እንዳያገረሽበት ከማድረግ ነው፣ ቅድመ ጥንቃቄን ከመውሰድ ነው አርሰናሎች እያሳረፉት የሚገኙት። ውጤታማ የሚባል ነው። እንግዲህ አርቴታ አንዳንድ ተጫዋቾች ላይ ጥንቃቄን እየወሰደ ይገኛል። ቲምበርና ትሮሳርድን በሚመለከት ሁለቱም እንግዲህ የቀናት ጉዳይ ነው። ነገር ግን በዚህ ጨዋታ ላይ እንግዲህ ቲምበርን ሙከራ ሊያደርጉ እንደሚችሉ የመድረሱ ያለበለዚያ ግን በቦታው ላይ ኖርጋርድ የመሰለፍ ዕድል ይኖረዋል። ይህ ማለት ታዲያ አርሰናል እንግዲህ ቲምበርንም ረፍት የሚያገኝ ከሆነ ነገር ግን አርሰናል የመጨረሻ የሚሉት ሙከራ እንደሚያደርጉ በተለይ ቲምበር መመለስ የሚረጋገጥ ከሆነ አርሰናል አትሊስት ለእንግሊዝ ፕሪሚየር ሊግ በተለይ ለአርሰናል ያለበት አጥቂ መስመር ላይ ጥንቃቄን መውሰድ የሚያስፈልግ ነው። በተቀያሪዎች ብቻ ገብተህ የምትገጥመው አይደለም። ያንዳንዱ የእንግሊዝ ፕሪሚየር ሊግ ጨዋታ የራሱ የሆነ ፈተና አለው። ማርከስ ኤድዋርድስ ጠንካራ ቡድን ነው ያለውና ጠንካራ ፈተና ሊያደርስ ይችላል። በተለይ ኳስ የሚጫወት ቡድን በጣም የሚመቸው አይነት ቡድን ነው። በሉተን ታውን አርሰናልን ሲፈትን ይታወቃል። በሜዳው በተለይ 4-3 አርሰናል ከ2 ዓመት በፊት ውጤቱን ሲያጠናቅቅ። ታዲያ ሌላኛው መነሳት የሚጠበቅበት ነጥብ የዲክላን ራይስ ነው። ዲክላን ራይስ በህመም ጉዳይ ነው ከቡድኑ የሌለው። ነገር ግን ማይክል አርቴታ ተናግሯል። ኦልሞስት አገግሟል። በሚቀጥሉት ሰዓታቶች ውስጥ ስልጠና እንደሚሰራና ስልጠናው ላይ ከተሳተፈ እንደሚገባ ተናግሯል። የራይስ መመለስ በኔ እይታ ዙቢሜንዲ ረፍት ሊሰጠው ያስፈልጋል። በሳምንቱ አጋማሽ ስለተጫወተ ጥሩ ድል ነው የሚያመጣውና ለራይስ ኦዴጋርድ ዴዜን ባንድ ላይ ሲሳለፉ የምናይበት ሂደት ይኖራል። ሌላኛው እንግዲህ የተጠየቀው ማይክል አርቴታ ሄሱስን በሚመለከት ነው። ሄሱስን መሸጥ አርሰናል ይፈልጋሉ ተብሎ ተጠይቆ ነበር። በጭራሽ ብሏል። ይህ ስብስብ ውስጥ አሁንም ለገብርኤል ሄሱስ የሚሆን በቂ ቦታ አለን። ከዛ ውጭ ሄሱስ ምን ያክል ለቡድኑ አስፈላጊ እንደሆነ ምን ያክል ቡድናችን አሁን ያለበትን ሁኔታ ስለምታውቁ ሄሱስ ቡድን ውስጥ ይቆያል የሚል አስተያየት ሰጥቷል። ሄሱስና ዮኬሬስ አብረው ይጫወታሉ፣ የመጫወት እድል ይኖራቸዋል ተብሎ ተጠይቆ ነበር። አብረው የመጫወት የሚችሉ ናቸው፣ መጣመር የሚችሉ አይነት ተጫዋቾች ናቸው። ያንን በሚገባ እንጠቀማለን። ከዛ ውጭ ሚኬል ሞሬኖ እና ሃቨርትዝን በሚመለከትም አሁን ዮኬሬስ ሄሱስ ሁለቱም ወደ ግራ በኩል አልጠው የሚጡ ተጫዋቾች ናቸው። ስለዚህ መቀያየር የሚችሉበት እድል ከዛ ውጭ ደግሞ አርሰናል ሳጥን ውስጥ ብዙ ተጫዋቾችን በሚፈልግበት ጊዜ እንደዚህ አይነት አማራጮችን ሊወስድ እንደሚችል። ነገር ግን የሚኬል ሞሬኖ እና ሃቨርትዝ መምጣት እንግዲህ አንዱ ከጉዳታቸው ሲያገግም በተለይ ሃቨርትዝ ስብስብ ውስጥ አርሰናል በፕሪሚየር ሊጉ ጥሩ አማራጭ የአጥቂ መስመር ያለው ቡድን ይሆናሉ ተብሎ ተጠይቋል። አዎ በሚገባ ነገር ግን ከሌሎች ቡድኖች ጋር የሚወዳደር አይደለም የሚል አስተያየቱን ሰጥቷል። ስካሊን በሚመለከት እንግዲህ ይህን ተጫዋች ለዓለም ዋንጫ መመረጥ ይጠበቅበታል። በተለይ ስካሊና ሄሱስ ታዲያ በሚገባ እንዲጫወቱ ወደ ሌሎች ቡድኖች ያቀናሉ ተብሎ ተጠይቀው ነበር። ጭራሽ ብሏል። 18 ዓመቱ ላይ የሚገኝ 50 በላይ ጨዋታዎችን ለአርሰናል ያደረገን ተጫዋች እንዲሁም ደግሞ ለዓለም ዋንጫ በሚባል ቡድኖቻቸውን ይተው ማለት አይደለም። ስለዚህ ለሀገራቸውም ለቡድኖቻቸውም ውጤታማ እንዲሆን ስለሚፈልጉ ማበላለጥ የሚቻል ጉዳይ አይደለም የሚል አስተያየቱን ሰጥቷል።
ስለ ዮኬሬስም ተጠይቋል። ዮኬሬስን በማስፈረማችን በጣም ደስተኛ ነን። በሊጉ በተለይ ጥሩ ፐርፎርም እንደሚያደርግ መጀመሪያ ሲፈርምስ ምን ነገሮችን ነግረው ነበር ተብሎ ጠይቆ ነበር። 5 እና 6 ጨዋታዎችን ጎል ባያስቆጠር እንዳይደነቅ፣ ነገር ግን በ100 ጨዋታዎች ውስጥ የሚያስቆጥራቸው ጎሎች ብዙ እንደሚሆኑ አስተያየቱን ሰጥተዋል። ብዙ መረዳት ያለበት ይኖራል። ብዙ ትልልቅ እድሎችን በሁለት አይነት ሁኔታ ከፍቶታል የዮኬሬስን። አንደኛ እንደ ቡድን ዮኬሬስ የሚመች አይነት አይጫወት አርሰናል መጫወት እንዳለበት፣ እድሎችን መፍጠር እንዳለበት፣ ተጫዋቹ ደግሞ በፊትነሱ ረገድ ጠንካራ ሆኖ ያለውን ክህሎት በሚገባ ማውጣት እንዲችል የሁለቱ ነገሮች ጥምረት ነው ዮኬሬስን በአርሰናል ቤት ውጤታማ የሚያደርገው የሚል አስተያየቱን ሰጥቷል። ከዛ ውጭ ደግሞ አንዳንዱ ጨዋታዎች ዝግጁ የሚሆን ከሆነ ውጤታማነታችን የሚመጣ ይሆናል፣ ጎሎችን ያስቆጥራል የሚል አስተያየቱን ሰጥቷል። ከመጎዳቱ በፊት ራሱ በጥሩ ውህደት ላይ እንደነበርና አርሰናልን በሚገባ የሚያግዝበት ሁኔታ ላይ እንዳለ አስተያየቱን ሰጥቷል። ከዛ ውጭ ስለ ኢታን ንዋነሪ አስተያየቱን ሰጥቷል እና ኢታን ንዋነሪን በሚመለከት ኢታንን እንግዲህ ባለፈው ጨዋታ ተቀይሮ ገብቷል። በክለብ ብሩዥ በጣም ተቀይሮ ገብቶ ጥሩ ጨዋታዎችን ካሳየባቸው አንዱ ነው የሚሆነው። 2 ሹቶችን አድርጓል። ስለ ኢታን ተጠይቆ ነበር። እንግዲህ አርሰናል የወዳጅነት ጨዋታ ባለፈው ሳምንት ማክስ ዳውማን በተጎዳበት ጨዋታ ላይ ኢታን ንዋነሪ አሰልፈኝ ብሎት ማይክል አርቴታን ተጫውቶ ነበርና ስለዛ ጠይቆ ነበር። ኢታን ሁሌም ኳስ መንካትና መጫወትን የሚወድ ነው። ሁሌም በሚጫወትበት ጊዜ በጣም ደስተኛ ነው። ያንን ሁሌም የሚወድለት ባህሪ ነው። ያንን ደግሞ በሚገባ የሚያሳየን ይሆናል በማለት አስተያየቱን ሰጥተዋል። እኔም በዚህ ስብስብ ውስጥ ኢታን ንዋነሪ እንዴት ይወጣል የሚል እንግዲህ የስብስቡ ብዛት ስላለው አርሰናል እንግዲህ እንዴት ይሆናል የሚል ነው። ነገር ግን እዚህ ስብስብ ውስጥ የነ ኢታንና የነስካሊ ልምዶችን ገና በዚህ እድሜያቸው አርሰናል ዋንጫዎችን እያነሳ የሚቀጥል ከሆነ ብዙውን ጊዜ በኔ እይታ ፎደንን ያሳደገበት መንገድ አለ ፔፕ ጋርዲዮላ እና ፎደንን ባሳደገበት መልክ እነዚህን ተጫዋቾችን ማሳደግ የሚቻል ይሆናል ብዬ አስባለሁ። ኢታንን ቀስ ያለ የተጫዋቾቹ ጉዳት የሚፈጥሩትን ስፔሶች የሚሸፍን ተጫዋች ይሆናል ብዬ አስባለሁ። ከዛ ውጭ ኤፍኤ ካፕና ሊግ ካፕ፣ የቻምፒዮንስ ሊግ ጨዋታዎች አርሰናል ማለፉን የሚያረጋግጥ ከሆነ ያንን እነዛን ጨዋታዎች መጠቀም ይችል ይሆናል። ሌላኛው እንግዲህ ስለ ዙቢሜንዲ ነው የተጠየቀውና በተለይ ዙቢሜንዲ ሲጠየቅ ምንድነው ከሌላ ሊግ ነው የመጣው ከስፔን ላ ሊጋ ፕሪሚየር ሊጉን በጣም በፍጥነት ነው የተላመደው። ከዛ ውጭ ከሌላ ሊጎች ከመጡ ተጫዋቾች ውስጥ አንዱ በጣም ስሙ የሚነሳው ሁሌ ሮድሪ ነው። ሮድሪ ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ መጥቶ ትንሽ ተቸግሮ ነበር አይደል? የመጀመሪያዎቹን ዓመታቶች ታዲያ ስለ ኢታን ምን ታስባለህ ተብሎ ተጠይቆ ነበር። ጥሩ አስተያየቱን ሰጥቷል። ከሌላ ሊግ ስለመጣ ውጤታማነቱን በጣም አስገራሚ ነው። ፕሪሚየር ሊጉን የለመደበት ፍጥነት፣ የአማካኝ ተጫዋቾች ጋር የፈጠረው ጥምረት በጣም የሚገርም ነው። ቡድን ውስጥ ያለው ቦታ በጣም የተለየ ነው። የሚሰጠውን ቦታን በሚገባ የማጤንና የማወቅ ተጽዕኖ ያለው ጥሩ ፐርፎርማንስ ያለው ተጫዋች ነው ማለት አስተያየቱን ሰጥቷል። መከላከል ቅርጹ ላይ በጣም አስገራሚ ነው። በአውሮፓ ቻምፒዮንስ ሊግ ጨዋታ ደግሞ 2 አሲስቶችን አድርጓል። ስለዚህ ተቃራኒ ቡድንም በሚገባ እንዴት ማስከፈት እንዳለበት የሚረዳ ነው። በነገሮች ደግሞ አለ ሁሌም የሆነ ነገር ለመጨመር የሚሞክር ተጫዋች ነውና ሀሳቦችን እንድሰጠው ሁሌ ይጠይቀኛል። ያንን ደግሞ በሚገባ ይዘጋጃል በማለት አስተያየቱን ሰጥቷል። ከሮድሪ ጋር በተነሳው ጉዳይ ግን ምን ብሏል? እዚህ ከመምጣቱ በፊት ገና በቅድመ ውድድር ጨዋታዎች ላይ ራሱን ለፕሪሚየር ሊጉ በሚገባ አዘጋጅቶ ነበር። ምን እንደሚያጋጥሙት ነግረነው ነበር። በሚገባ ዝግጁ ስለነበር ነው ከማንቸስተር ዩናይትድ ጨዋታ ጀምሮ በጥሩ ፐርፎርማንስ እየቀጠለ ያለው። በተለይ ለኛ አስፈላጊ ነው። በተለይ አርሰናል በሚያጠቃበት ጊዜ እድሎችን በመፍጠርና ሲሆንም ጎሎችን በማያስቆጠር ጥሩ ተጽዕኖ አለው። በመከላከሉን ረገድ ደግሞ በትክክለኛው ቦታ ላይ በመገኘት በሚገባ መከላከሉን የሚያግዝ ተጫዋች ነው በማለት ማይክል አርቴታ ስለ ዙቢሜንዲ አስተያየቱን ሰጥቷል። በጣም በኔ እይታ በፊርማዎች ውስጥ ከመጣበት እድሜ አንጻር የአማካይ መስመር ተጫዋቾች በጣም የሚቸገሩበት ጊዜ ነው። ለምሳሌ በጣም ምርጥ ብቃት ላይ የነበረውን ለመልመድ አይቸገርም ያለው ቶማስ ፓርቴ በአርሰናል ቤት መጥቶ በቀላሉ ከስፔን ላ ሊጋ እንደተሳካለት ማወቅ ይጠበቃል። ዲክላን ራይስ ነው እንግዲህ በአርሰናል መነሳት የሚጠበቅበት በፍጥነት በመላመድ አይደለም። ስለዚህ ጥሩ የሚባል ነው። ኦዴጋርድም ጥሩ የተጣመረ ነው። ሌሎቹን ለምሳሌ ማድዌኬ፣ ኤዜ ከእንግሊዝ ፕሪሚየር ሊግ የመጡ ስለሆኑ ጥሩ ፐርፎርም አድርገዋል። ሞስኬራና ዙቢሜንዲ ግን በጣም አስገራሚ ናቸው። ከስፔን ላ ሊጋ ወደ ፕሪሚየር ሊግ ትንሽ አንዳንዴ ያስቸግራል። የአካል ብቃቱም ፍትጊያው ፈልሚያው ትንሽ የሚያስቸግር ነው። ሂንካፒም ከቡንደስ ሊጋው መጥቶ ፕሪሚየር ሊጉን በጥሩ ሁኔታ ነው እየለመደ የሚገኘው። እንግዲህ አርሰናል በእነዚህ ሁኔታዎች ውስጥ ስብስቡን በቅርጹን እያስለመደ ይገኛል። ዮኬሬስም አሁን ጉዳት ነው ትንሽ ከሪት የሚያወጣው። በሚቀጥሉ ጨዋታዎች በተከታታይ ሲሰለፍ በጥሩ ፐርፎርማንስ የሚመጣ ይመስለኛል። ወደ አድማቻችን የያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።